ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ይዘን ቀርበናል። ቅድስት ደጀኔ ነኝ ከመላው ስቱዲዮ ባለሙያዎች ጋር ብሬችሁ የጋራ ቆይታ ይኖረኛል። ቀዳሚ ጉዳያችንም የሀገር ውስጥ መረጃ ይሆናል። በጉራጌ ዞን ንብረት ትካፈለኛለች በማለት የእህቱ ልጆችን የገደለውና የአካል ጉዳት ያደረሰው ግለሰብ በእስራት መቀጣቱ ተሰምቷል። በጉራጌ ዞን በምሁርና አክሊል ወረዳ ሰላም ቀበሌ ልዩ ስሙ ሄዋን እየተባለ በሚጠራው አካባቢ ሰለሞን ገብሬ የተባለ ግለሰብ ሰውን ለመግደል በማሰብ ሰኔ 21 ቀን 2017 ዓ.ም በግምት ከቀኑ 7 ሰዓት ላይ በሚሆንበት ጊዜ የእህቱ ልጆች የሆኑትን እድሜያቸው 9ና 11 የሆኑትን ሜሮን ነጉና የአብስራ ነጉ ላይ ጉዳት ማድረሱን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ራዲዮ ገልጸዋል። ጉዳዩ የተፈጸመው ቤት ውስጥ ቁጭ ብለው ምግብ እየበሉ ባለበት አንደኛ ህፃን ሜሮን ነጉን በዱላ ጭንቅላቷን 2 ጊዜ በመምታት በጭንቅላቷ ውስጥ ደም እንዲፈስና የአንጎል መቀጥቀጥና የጭንቅላት አጥንት ስብራት እንዲደርስባት ያደረገም ሲሆን በተደረገላት የሕክምና እርዳታ ህይወቷ የተረፈ በመሆኑ በወንጀል ህግ 27/1 እና 539 1 ሀ መሰረት ክስ ተመስርቶበታል። በመቀጠልም ህፃን የአብስራ ነጉን በዱላ የተለያየ ሰውነት ክፍሉን በመምታትና በተጨማሪም ለዚህ ዓላማ ይዞት በሄደው ህፃን አማረ ታደሰን በማስመታት ህይወቱ እንዲያልፍ ያደረገ በመሆኑ በወንጀል ህግ 539/1 ሀ መሰረት የጉራጌ ዞን ፍትህ መምሪያ አቃቤ ህግ 2 ተደራራቢ ክሶችን በመመስረት በጉራጌ ዞን ከፍተኛ ፍርድ ቤት ክስ አቅርቦበታል። በክስ ዝርዝሩ ላይ ተከሳሽ ንብረት ትካፈለኛለች በማለት ድርጊቱን ፈጽሟል። ክሱ የደረሰው የጉራጌ ዞን ከፍተኛ ፍርድ ቤት የተከሳሽን የእምነት ቃል ሲቀበል ተከሳሹ ወንጀሉን ስለመፈጸሙ ክዶ የተከራከረ በመሆኑ የአቃቤ ህግ ማስረጃዎች ቀርበው ተሰምተዋል። በዚህ መሰረትም የቀረቡት የአቃቤ ህግ ማስረጃዎች ተከሳሽ የወንጀል ድርጊቶቹን ስለመፈጸሙ ያስረዱ በመሆኑ ተከሳሽ እንዲከላከል ብይን ሰጥቷል። ነገር ግን ተከሳሹ የመከላከያ ማስረጃዎች የሉኝም በማለቱ ፍርድ ቤቱ በቀረቡት የአቃቤ ህግ የሰውና የሰነድ ማስረጃዎች መነሻነት ተከሳሹ በቀረቡበት በሁለቱም ተደራራቢ ክሶች ጥፋተኛ ተብሏል። ፍርድ ቤቱም የግራ ቀኙን የቅጣት አስተያየት ከተቀበለ በኋላም ግንቦት 25 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በ25 ዓመት ጽኑ እስራት ቅጣት እንዲቀጣ መወሰኑን አቶ ኤልያስ ሰብለጋ ጨምረው ለብስራት ራዲዮ ገልጸዋል። ዘገባው ይሰብል አበበ ነው። የ16 ዓመት ታዳጊን ከለስላሳ መጠጥ ጋር አስካሪ አልኮል መጠጥ በመደባለቅ እንድትጠጣ በማድረግ የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። በጌዲዮ ዞን ወናጎ ወረዳ መጠጥ አጠጥቶ የመድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን የጌዲዮ ዞን ፍትህ መምሪያ አስታውቋል። ተከሳሽ ወጣት ካሌብ በየነ ታህሳስ 10 ቀን 2018 ዓ.ም ከምሽቱ 12:30 በሚሆንበት ጊዜ በወናጎ ወረዳ ሞኮንሳ ቀበሌ ድዶ ጠራ ተብሎ የሚጠራ አካባቢ የወንጀል ድርጊቱን ፈጽሟል። የግል ተበዳይ 16 ዓመት ዕድሜ ያላትን ልጅ ከለስላሳ መጠጥ ጋር አስካሪ አልኮል መጠጥ በመደባለቅም እንድትጠጣ ስላደረጋት ታዳጊዋ ሰክራ መከላከል በማትችልበት ሁኔታ ውስጥ ሆናለች። በጉልበት እየጎተ ተም ከቤት ወደ ጫካ ከወሰዳት በኋላ እንዳትጮህ አፏን አፍኖ የግብረ ስጋ ድፍረት መፈጸሙ ተገልጿል። ጉዳት የደረሰባት ተጎጂም ሁኔታውን ለቤተሰቦቿ ገልጻለች። የወንጀል ድርጊቱ ከተፈጸመበት ጊዜ ጀምሮ የወናጎ ወረዳ መርማሪ ፖሊስ መዝገቡን መርምሮ በሕክምናና በሌሎች ማስረጃዎች በማደራጀት ለአቃቤ ሕግ ማስተላልፏል። የወረዳው አቃቤ ሕግ ከመርማሪ ፖሊስ የተገኘው መዝገብ ተመልክቶም ክሱን ለወናጎ ወረዳ መጀመሪያ ደረጃ ፍርድ ቤትም አቅርቧል። የወረዳው ፍርድ ቤት ጉዳዩን መርምሮ ግንቦት 28 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ወጣት ካሌብ በየነ ጥፋተኛ መሆኑን አረጋግጠዋል። በመሆኑም ተከሳሹን ያርማል ህብረተሰቡንም ያስተምራል በሚል በ11 ዓመት ከ5 ወር ጽኑ እስራት እንዲቀጣ ፍርድ ቤት ወስኗል ሲል የጌዲኦ ዞን ፍትህ መምሪያ መግለጫ አመላክቷል። ዘገባው ይሰማር አለባቸው ነው። ተመልካቾች አሁን ደግሞ ከውጭ ወደ ያዝነው መረጃ አለፍን። በፊሊፒንስ በሬክተር ስኬል 7.8 የተለካ የመሬት መንቀጥቀጥ አደጋም ቢያንስ የ19 ሰዎች ህይወት አልፏል። በፊሊፒንስ በደረሰ ኃይለኛ የመሬት መንቀጥቀጥ ህንፃዎችን በማውደምና በመላው እስያ የሱናሚ ማስጠንቀቂያ እንዲሰጥ አስገድዷል። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ እንደገለጸው በሬክተር ስኬል 7.8 የተለካው የመሬት መንቀጥቀጡ በደቡባዊ ሚንዳናኦ ደሴት ላይ ሰኞ በሀገሩ ሰዓት አቆጣጠር 1 ሰዓት ከ40 ደቂቃ ላይ ደርሷል ብሏል። በመሬት መንቀጥቀጡ አደጋ ቢያንስ የ19 ሰዎች ህይወት ሲያልፍ ሌሎች ቢያንስ 129 ሰዎች መቁሰላቸውን ፖሊስ አረጋግጧል። የመሬት መንቀጥቀጡ በ37 ህንፃዎች ላይ ከፍተኛ ጉዳትም አድርሷል። የሱናሚ ማስጠንቀቂያ ከተሰጣቸው ሀገራት መካከል ፊሊፒንስ፣ ኢንዶኔዥያና ጃፓንም ተጠቃሽ ናቸው። የፊሊፒንስ የእሳተ ገሞራና የመሬት መንቀጥቀጥ ተቋም እንደገለጸው ከመጀመሪያው የመሬት መንቀጥቀጥ ከ1 ሰዓት በኋላ ከባዱ አደጋ ተመዝግቧል። በሳንቶስ ሲቲ ባለ 3 ፎቅ ህንፃ ወደ ፍርስራሽነትም ተቀይሯል። ሌሎች ምስሎች የተሰባበሩ መስኮቶችና ጣሪያዎችን ጨምሮ በህንፃዎች ላይ ከፍተኛ ውድመትም ያሳያሉ። የፊሊፒንስ የመሬት መንቀጥቀጥ
መንቀጥቀጥ ባለስልጣን እንዳስታወቀው በደቡባዊ የሶክስ ሳርገን ክልል ውስጥ የምትገኘው ከተማዋ በጣም ጠንካራ የሆነ የመሬት መንቀጥቀጥ አጋጥሟታል ብሏል። የመሬት መንቀጥቀጡ 10 ኪሎ ሜትር ጥልቀት እንደነበረው የፊሊፒንስ የእሳተ ገሞራና የመሬት መንቀጥቀጥ ተቋም ጨምሮ ገልጿል። ጣሊያን 60 የሚጠጉ መንገደኞችን አሳፍራ በማልታ ባህር ላይ ከሰጠመችው ጀልባ 10 አስከሬኖችን አገኘች። የጣሊያን የባህር ጠረፍ ጠባቂዎች በማልታ ደሴት አቅራቢያ ወደ 60 የሚጠጉ ስደተኞችና ፍልሰተኞችን አሳፍራ የነበረች ጀልባ ተገልብጣ 10 አስከሬኖችን ማግኘቱን አስታውቋል። የአሳ ማጥመጃ ጀልባ 48 ሰዎችን ከሜዲትራኒያን ባህር መታደጉን የገለጸው እሁድ ዕለት ሲሆን ጀልባው የተገለበጠው ከማልታ በስተ ምስራቅ 83 ኪሎ ሜትር ርቀት ላይ ከሊቢያ ከወጣ በኋላ ነው። የጣሊያን የባህር ዳርቻ ጠባቂዎች ወዲያውኑ የጥበቃ ጀልባ ወደ አካባቢውም ልከዋል። እስካሁን 10 አስከሬኖችንም አግኝተዋል። በማልታ ባለስልጣናት አስተባባሪነት በአካባቢው ያለው የፍለጋ ስራም ቀጥሏል ሲል መግለጫው አክሎ ገልጿል። ስደተኞችና ፍልሰተኞች ወደ አውሮፓ ለመድረስ በሚያደርጉትም የተስፋ መቁረጥ ሙከራም ህይወታቸውን አደጋ ላይ የጣሉ ባለበት በዚህ ዓመት በሜዲትራኒያን ባህር ላይ ከተከሰቱት ተከታታይ ጀልባዎች አደጋዎች መካከል አንዱ ነው። የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት ወይንም IOM እንደገለጸው በዚህ ዓመት ከ14 ዓመት ወዲህ በሜዲትራኒያን ባህር እጅግ ገዳይ ከሆኑት የአደጋ ክስተቶች መካከልም አንዱ ነው። በዚህ ዓመት ሜዲትራኒያን ባህርን ለማቋረጥ ሲሞክሩ ቢያንስ 990 ሰዎች መሞታቸውን የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት አስታውቋል። ባለፈው ዓመት ቢያንስ 2180 ሰዎች ሞተዋል ወይም የደረሱበትም አልታወቀም። የአሁኑ አደጋ የተከሰተው የአውሮፓ ህብረት ፖለቲከኞችና አባል ሀገራት መንግስታት ጥገኝነት ጠያቂዎችን ወደ ሶስተኛ ሀገራት ለማባረር በሚያስችል አዲስ ደንብ ላይ በመርህ ደረጃ ከተስማሙ በኋላ ነው። ሰኞ ላይ ውይይት የተደረገበት የስምምነት በአውሮፓ ህብረት ኮሚሽን ባለፈው ህዳር ለመጀመሪያ ጊዜም ሀሳቡ ቀርቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ነው።